ብራይት አካዳሚ። ሰላም ተማሪዎች እንዴት ናቸው? በዚህ ቪዲዮ ፍሬሽማን ሎጂክ ኤንድ ክሪቲካል ቲንኪንግ ዩኒት 1 ኢንትሮዱሲንግ ፊሎሶፊ የምናይ ይሆናል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ከጎን ያለችውን የደወል ምልክት ጭናችሁ የምንለቀውን ቪዲዮ መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንግባ። ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 1 ኢንትሮዱሲንግ ፊሎሶፊ ይላል። ሎጂክ እና ክሪቲካል ቲንኪንግ ማለት ምን ማለት ነው? ሎጂክ ምክንያታዊነት እና ስለ ጥልቅ ሀሳብነት ያወራል። ይሄ ኮርስ ቻፕተር 1 ደግሞ ፍልስፍናን ስለማስተዋወቅ ፍልስፍናን ፊሎሶፊውን ኢንትሮዱስ ማድረግ ይላል። Logic is often treated simultaneously as a field of study and as an instrument. ሎጂክ ወይንም ምክንያታዊነት ያልነው in the field of study እንደ አንድ የጥናት ዘርፍ እና እንደ ኢንስትሩመንት እንደ መሳሪያ ይወሰዳል ወይንም ትሪት ይደረጋል ይወሰዳል። ሳይነጣጠል በአንድ ጊዜ ሁለቱንም ነገር ተደርጎ መወሰድ ይቻላል። ሎጂክን እንደ አንድ ጥናት ዘርፍ ወይም እንደ አንድ መሳሪያ as a field of study ወይንም አንድ ጥናት ዘርፍ ስንወስደው it is a branch of philosophy logic as a field of study እንደ አንድ ጥናት ዘርፍ ስንወስደው የፍልስፍና ብራንች ነው። it dealing with the study of arguments and the principles እንደ ትምህርት ወይንም እንደ ጥናት ዘርፍ ስንወስደው የሚያጠናው ነገር አርጉመንቶችን እንዲሁም ፕሪንሲፕሎችን ሀሳቦች ላይ ወይንም ክርክሮች ላይ ያጠናል። as well as the method of right reasoning ራይት የሆነ ኮሽን ወይንም ትክክል የሆነ ምክንያታዊነት ያለበትን ጥያቄ እንዴት መጠየቅ እንደምንችል የዛ ዘዴ ሜተዱን ያጠናል። ክሪቲካል ቲንኪንግ ዲፋይንድ አስ አስኪንግ ራይት ሪዝኒንግ ኮሽን። ክሪቲካል ቲንኪንግ ወይንም ጥልቅ ሀሳብነት ዲፋይንድ ሲደረግ ራይት የሆነ ትክክል የሆነ የምክንያታዊነት ጥያቄ መጠየቅ ማለት ነው። እንደ መሳሪያ ስንጠቀመው ወይንም እንደ መሳሪያነት ስንወስደው ሎጂክ is something which we can use to formulate our own rationally argument and critically evaluate the soundness of others arguments። እንደ መሳሪያነት ስንጠቀመው ወይንም as instrument ስንወስደው ሎጂክ ማለት የራሳችን የሆኑ ምክንያታዊ ሀሳብ ወይንም ምክንያታዊ አርጉመንቶችን ክርክሮችን ፎርሙሌት እንድናደርግ የሚረዳን አንድ መሳሪያ ነው። እንዲሁም የሌሎችን አርጉመንት ወይንም የሌሎችን ሀሳብ ሳውንድነስ የሌሎችን ሀሳብ ትክክለኛነቱን ሳውንድነሱን ክሪቲካሊ በሆነ ጥልቅ ሀሳብ ባለበት በሞላበት እንድንገመግም ወይንም ኢቫሉዌት እንድናደርግ የሚረዳን መሳሪያ ነው ማለት ነው። Before logic itself has become a field of study, philosophers have been using it as a basic tool to investigate issues that want their philosophical attention. ሎጂክ እንደ አንድ ጥናት ዘርፍ ከመወሰዱ በፊት ፈላስፋዎች እንደ ቤዚክ ቱል ይጠቀሙ ነበር፣ እንደ መሳሪያ ይጠቀሙ ነበር። ምን ለማድረግ ነው የሚጠቀሙት? ፊሎሶፊካል አቴንሽናቸው ፍልስፍናዊ የሆነውን ትኩረታቸውን የሳበውን ነገር ኢንቨስቲጌት ለማድረግ ለማጥናት ይጠቀሙት ነበር ሎጂክን። ሪያሊቲ ምንድን ነው? ናውሌጅ ቫሊዩ እውነታ ምንድን ነው? ጥበብ ወይንም እውቀት ምንድን ነው? እሴት ምንድን ነው? የሚሉትን ፊሎሶፊካሊ አቴንሽናቸውን የሳበውን ነገር ኢንቨስቲጌት ለማድረግ ወይም ለማጥናት እንደ አንድ ትምህርት ዘርፍ ወይም ጥናት ዘርፍ ከመወሰዱ በፊት ራሱ ሎጂክን ይጠቀሙት ነበር ፈላስፋዎቹ። Philosophy is the study of general and fundamental problems concerning matters such as existence, knowledge, truth, beauty, law, justice, validity, mind and language። ፍልስፍና ማለት ጀነራሊ ወይም አክቹዋሊ ፋንዳሜንታሊ የሆኑ ፕሮብሌሞችን ያጠናል ወይንም ስቴዲ ያደርጋል። እንደ ኤግዚስተንስ፣ እንደ ናውሌጅ እውቀት፣ ስለ እውነት፣ ስለ ውበት፣ ስለ ህግ፣ ስለ ፍትህ፣ ስለ ትክክለኛነት፣ ስለ አእምሮና ስለ ቋንቋ የሚያጠና አንድ ድርጅት ማለት ነው ፍልስፍና። Philosophy is a rational and critical enterprise that tries to answer fundamental questions through an intensive application of reason። አያችሁ፣ ፊሎሶፊ ማለት ፍልስፍና ማለት ራሽናሊ ምክንያታዊ የሆነ እና ክሪቲካሊ ጥልቅ ሀሳብነት ያለው አንድ ድርጅት ወይንም ኢንተርፕራይዝ ነው።
ይሄ ኢንተርፕራይዝ አንድ ድርጅት የሆነ ፍልስፍና ምን ለማድረግ ይጥራል? ፋንዳሜንታል ቤዚክ የሆኑ ኮስችኖችን ኢንቴንሲቭ የሆነ አፕሊኬሽን ኦፍ ሪዝን በመጠቀም አንሰር ለማድረግ ለመመለስ ጥያቄውን ሬስፖንድ ለማድረግ ይጥራል ወይም ጥረት ያደርጋል። ይሄ ድርጅት ይሄ አፕሊኬሽን የፍልስፍና የሚጠቀመው አናላይሲስ የአፕሊኬሽን ድራውስ ኦን አናላይሲስ ኮምፓሪዝን ኤንድ ኢቫሉሽን አናላይዝ በማድረግ በመተንተን ኮምፔር በማድረግ በማወዳደር በማነጻጸር እንዲሁም በመገምገም ግምገማ በመስጠት ይህ ድርጅት ያጠናል ማለት ነው። ፊሎሶፊ ኢንቮልቭስ ሪዝን ራሽናል ክሪቲሲዝም ኤግዛሚኔሽንስ ኤንድ አናሊሲስ። ፊሎሶፊ የሚያካትተው ነገር በውስጡ ሪዝን ምክንያት፣ ራሽናሊ የሆነ ትችት ምክንያታዊ የሆነ ትችት፣ ፈተና እንዲሁም ትንተና ያጠቃላል ወይም አቅፎ ይይዛል። ይሄ ፊሎሶፊ ወይም ፍልስፍና ያልነው። the next topic the meaning and nature of philosophy የፍልስፍና ትርጉም እንዲሁም ባህሪው ምንድነው የሚለውን እናያለን። because of its universal nature it's difficult to define philosophy in terms of specific subject matter. ፍልስፍና ሰፊ ከመሆኑ የተነሳ ወይም ዋይድ ሬንጅ ስላለው ዩኒቨርሳል ኔቸር ስላለው ክሊር ካት የሆነ ዲፊኒሽን ወጥ የሆነ ዲፊኒሽን ለመስጠት በጣም ይከብዳል። ምክንያቱም ፍልስፍና ስፔሲፊክ የሆነ ሳብጀክት ማተር የለውም። ለይቶ የሚያጠናበት ፎከስ አድርጎ የሚያጠናበት ነገር ስለሌለ ክሊር የሆነ ዲፊኒሽን መስጠት ይከብዳል። the word philosophy is derived from two Greek words philo and sophia. ፊሎሶፊ የሚለው ወይም ፍልስፍና የሚል ቃል ድራይቭድ የሆነው ከሁለት ከግሪክ ወርዶች ነው። ፊሎ እና ሶፊያ ከሚሉ ከግሪክ ወርዶች ነው ድራይቭድ የሆነው። ፊሎ ማለት ምን ማለት ነው? ላቭ and ሶፊያ means wisdom። ስለዚህ ኢቲሞሎጂካሊ ቃሉ ከመጣበት ፊሎሶፊ የሚለውን ቃል ዲፋይን ስናደርግ ኢቲሞሎጂካሊ ቃሉ ከመጣበት ላቭ ኦፍ ዊዝደም ወይም ጥበብን መውደድ ጥበብን ማፍቀር ብለን ኢቲሞሎጂካሊ ዲፋይን ማድረግ እንችላለን። thus as a pursuit of wisdom in the pursuit of wisdom ላቭ ኦፍ ዊዝደም ብለን መግለጽ ወይንም ዲፋይን ማድረግ እንችላለን። ፊሎሶፊ refers the development of critical habit the continuous search for truth and questioning of the apparent. ፊሎሶፊ ወይም ፍልስፍና ሪፈር የሚያደርገው ክሪቲካሊ የሆኑ ጥልቅ ሀሳብ ያለበትን ነገር መለመን ልማድ ማድረግ ሀቢት ማድረግ ኮንቲኒውስ ሰርች ፎር ትሩዝ ያለማቋረጥ ስለ እውነታ ሰርች ማድረግ እውነታውን መፈለግ እንዲሁም ግልጽ የሆነውን አፓሬንት የሆነውን ነገሮችን መጠየቅ እነኚህን ሶስቱንም ነገሮች ዲቨሎፕመንት ሪፌር ያደርጋል ፍልስፍና። it is important to note first that giving a clear cut definition of philosophy is difficult. ከሁሉም ነገር በፊት ልንገነዘብ የሚያስፈልገን ነገር ክሊር ካት የሆነ ዴፊኒሽን መስጠት ለፍልስፍና ይከብዳል። it is difficult. it might be easy to define other disciplines such as chemistry, physics, geography in terms of subject matter. ሌሎችን ፊልዶችን ወይንም ሌሎችን የጥናት ዘርፎችን እንደ ኬሚስትሪን፣ ፊዚክስን፣ ጂኦግራፊን ዲፋይን ማድረግ በጣም ቀላል፣ ምክንያቱም የራሳቸው የሆኑ ስፔሲፊክ ሳብጀክት ማተር አላቸው የሚያጠኑበት። ስለዚህ ፕሪማሪሊ በቅድሚያ የሚያጠኑት ስፔሲፊክ ሳብጀክት ስላላቸው እነኝን ኮርሶች እነኝን ፊልድ ኦፍ ስቴዲ ዲፋይን ማድረግ ይቀላል። ግን however it is difficult to do the same with the philosophy. ፍልስፍናን ዲፋይን ማድረግ ይከብዳል። ምክንያቱም ፍልስፍና ስፔሲፊክ ሳብጀክት ማተር ፕሪማሪሊ ዴል የሚያደርግበት የሚያጠናበት ፍልስፍና የራሱ የሆነ ስፔሲፊክ ሳብጀክት ማተር ስለሌለው ፍልስፍና ዲፋይን ማድረግ ይከብዳል። ፊሎሶፊ ዴልስ ፕሪማሪሊ ዊዝ ዘ ኢሹስ በቀዳሚነት ፍልስፍና የሚያጠናው ከኢሹዎች ጋር ነው ከጉዳዮች ጋር ነው የሚያጠናው እንጂ ስፔሲፊክ የሆነ ሳብጀክት ማተር የለውም። what contents philosophy has are not the specific subject matters but issues. የትኛውም አይነት ፊሎሶፊ ወይንም ፍልስፍና ፕሪማሪሊ ዲል የሚያደርግበት ሳብጀክት ማተር የለውም፣ ግን ከጉዳዮች ጋር ነው ከኢሹዎች ጋር ነው የሚያጠናው ፊሎሶፊ which are universal in nature ዩኒቨርሳሊ ከሆኑ ኢሹዎች ጋር ዩኒቨርሳል ዓለም አቀፋዊ ከሆኑ ጉዳዮች ጋር ዴል ያደርጋል ፍልስፍና እንጂ ስፔሲፊክ ሳብጀክት ማተር ስለሌለው ክሊር ካት የሆነ ዴፊኒሽን መስጠት ይከብዳል። however this should not lead us into thinking that philosophy is incomprehensible. ይሁን እንጂ ይሄ ፊሎሶፊ ክሊር ካት ዴፊኒሽን መስጠት ይከብዳል ዓለም አቀፋዊ ዩኒቨርሳሊ ከሆኑ ኢሹዎች ጋር ያጠናል ማለታችን የሆነ ፍልስፍና የማይጨበጥ ነገር የሚከብድ ነገር አድርጎ ማሰብ አይገባንም፣ ወደዛም ሊመራን አይደለም።
It is only to say that whenever you want to understand philosophy, it is better to read different thoughts of philosophers. እንደዚህ ማለት ምን ማለት ነው? ፍልስፍናን ለመረዳት የተለያዩ ታውትስ ኦፍ ፊሎሶፈርስ የፈላስፋዎችን ሀሳብ የፈላስፋዎችን ጥናት ሪድ ማድረግ ማንበብ ማንበብ ኢትስ ቤተር ተገቢ ነው። ፍልስፍናን ለመረዳት ኮንሽስሊ ሲ ኢትስ ሳይለንት ፊውቸርስ ባይ ዩርሰልፍ ፓርቲሲፔት ኦን ኢት ዱ ኢት መሳተፍ ከፍልስፍና ውስጥ ፊሎሶፊካሊ ከሆኑ ኮሽኖች ጋር ጥያቄዎች ጋር ሀሳቦች ጋር አርጊመንቶች ወይንም ክርክሮች ጋር መሳተፍ እና ያንን ነገር መስራት ፍልስፍናን እንድንረዳ ያደርጋል። ፊሎሶፊ ኢዝ ኖት አስ ኢሉሲቭ አስ ኢት ኢዝ ኦፍን ታውት ቱ ቢ። ፍልስፍና ይሁን ኢሉዥን ነገር አይደለም፣ የማይጨበጥ የሚከብድ የሆነ ጸጉር ማንጨባረር በጥልቀት ማሰብ እንደዛ ነገር አይደለም። ኢት ኢዝ ኖት ሪሞት ፍሮም አወር ቫሪስ ፕሮብለም፣ ከችግሮቻችንም የራቀ ነገር አይደለም ፍልስፍና። ኢት ኢዝ ዩናኒሞስሊ አግሪድ ዛት ዘ ቤስት ዌይ ቱ ለርን ኤንድ አንደርስታንድ ፊሎሶፊ ኢዝ ቱ ፊሎሶፋይዝ። በቀዳማዊነት ልናውቀው የሚገባው ነገር ፍልስፍናን ለመረዳት ፊሎሶፋይዝ ማድረግ አለብን። ፊሎሶፋይዝ ማድረግ ያስፈልጋል ፍልስፍናን ለመረዳት። ፊሎሶፋይዝ ማለት ምን ማለት ነው? ቱ ኮንፈርትድ ዊዝ ፊሎሶፊካል ኮሽንስ ከፍልስፍና ጥያቄዎች ጋር ፊሎሶፊካሊ ከሆኑ ኮሽኖች ጋር መጋፈጥ ኮንፍሮንትድ ማድረግ ፍልስፍናዊ ቋንቋዎችን መጠቀም ቱ ቢ አኳንትድ ዊዝ ዲፍረንት ፊሎሶፊካሊ ኮሽንስ ኤንድ ማኒቨርስ ፊሎሶፊካሊ የሆኑ ፖዚሽኖችን ማኒቨሮችን አኳንት ማድረግ መተዋወቅ ቱ ሪድ ዘ ፊሎሶፈርስ ዘምሰልፍስ ፈላስፋዎችን የራሳቸውን ማጥናት ቱ ግራፕል ዊዝ ዘ ኢሹስ ፎር ዋንሰልፍ ከኢሹዎች ጋር ትንቅንቅ ማድረግ መጋፈጥ ከጉዳዮች ጋር መጋፈጥ ሶክራቲስ ዋንስ ስቴትድ ዛት ወንደር ኢዝ ዘ ፊሊንግ ኦፍ ፊሎሶፈር ኤንድ ፊሎሶፊ ቢግኒስ ኢን ወንደር። ሶክራቲስ የሚባል ፈላስፋ አንድ ጊዜ ምን ብሏል? ማድነቅ የፈላስፋ ስሜቱ ነው እና ፍልስፍና የሚጀምረው በማድነቅ ነው ብሏል። It is true that most of us might not have a clear-cut knowledge about the history, nature, language and issues of philosophy. ለብዙዎቻችን ክሊር የሆነ ግልጽ የሆነ እውቀት የለንም ስለ ታሪኩ፣ ስለ ኔቸሩ፣ ስለ ባህሪው፣ ስለ ቋንቋና ከፍልስፍና ጉዳይ ጋር ራሱ ክሊር የሆነ ግልጽ የሆነ እውቀት የለንም ለብዙዎቻችን። But we all think and reflect in our own way about issues that matter us most. ለሚቸግረን ጥያቄ ለሚቸግረን ፕሮብሌም እኛ በራሳችን በሆነ መንገድ እናስባለን ወይም ሪፍሌክት እናደርጋለን፣ ቲንክ እናደርጋለን። we all have touched and moved by the feelings of wonder from which all philosophy drives. እኛም በሆነ ሀሳብ በሆነ ፊሊንግ ተነክተን አድንቀን እናውቃለን። የሆነ ፊሊንግ የማድነቅ ፊሊንግ ተሰምቶን ያውቃል። ሁሉም ፍልስፍና ከሚጀምርበት ሶክራቲስም እንዳለ ፍልስፍና የሚጀምረው ከማድነቅ ነው ብሏል። እኛም አድንቀን እናውቃለን፣ ተነክተንም እናውቃለን። those we all participate more or less in philosophical issues even though thinking alone cannot make us a philosophers. ማሰብ ወይም ቲንክ ማድረግ ብቻ ፈላስፋ ባያስ ቢለንም እንኳን ሁላችንም ከሞላ ጎደል ፊሎሶፊካሊ ከሆኑ ኢሹዎች ጋር ተጋፍጠን እናውቃለን ወይም ፓርቲሲፔት አድርገን እናውቃለን። if however you still want to find this clear-cut definition, it is better to refer the etymology of the word itself instead of trying to associate it with a certain specific subject matter. ፍልስፍና ስፔሲፊክ ሳብጀክት ማተር ፕሪመርሊ የሚያጠናበት ስለሌለው ክሊር-ካት ዴፊኒሽን ለማወቅ የቃሉን ኢቲሞሎጂ ቃሉ የመጣበትን ስርወ ቃል ሪፈር ማድረግ ያስፈልጋል። ቃሉ የመጣበትን ሩት ወርድ ሪፈር ማድረግ ያስፈልጋል። ኢቲሞሎጂካሊ the word philosophy comes from two Greek words. philo means love and sophia means wisdom. ኢቲሞሎጂካሊ ቃሉ ፊሎሶፊ የሚለው የመጣው ፊሎ ከሚል ከግሪክ ወርድ እና ሶፊያ ከሚል ከግሪክ ወርድ ነው። ፊሎ ማለት ላቭ ነው። ሶፊያ ደግሞ ማለት ምን ማለት ነው? ጥበብ ነው። ስለዚህ ሊትራሊ ፊሎሶፊ ማለት ላቭ ኦፍ ዊዝደም ብለን ክሊር-ካት ዴፊኒሽን መስጠት እንችላለን። ይህንንም መስጠት የቻልነው ቃሉ ከመጣበት ኢቲሞሎጂካሊ ዴፊኒሽን ኦፍ ፊሎሶፊ ነው። ላቭ ኦፍ ዊዝደም ማለት the ancient Greek thinker Pythagoras was the first person to use the word philosophers to call a person who clearly shows a marked curiosity in the things he experiences.
የአንሸንት ግሪክ ፈላስፋ የነበረው ፓይታጎራስ ፊሎሶፈርስ የሚለውን ቃል ለመጀመሪያ ጊዜ ተጠቅሟል። ምንም ለመግለጽ ነው ፊሎሶፈርስ የሚለውን ቃል ፓይታጎራስ የተጠቀመው። አንድ ሰው ኤክስፒሪየንስ ስላደረገበት ነገር ወይንም ልምድ ስላለው ነገር ልምዱን ለማወቅ ማርኬድ የሆነ ኪሪዮሲቲ ኤክስፒሪየንሱን ለማወቅ ጉጉት ያለበትን ሰው ለመግለጽ ፊሎሶፈርስ የሚለውን ቃል ተጠቅሟል። ኤኒዋን ሁ ሬይዝስ ኮሽንስ ሳች አስ እነኝን ጥያቄዎችን የሚያነሳ ማንኛውም ዳዝ ጋድ ኤግዚስትስ እግዚአብሔር አለ? ዋት ኢዝ ሪያሊቲ እውነታው ምንድን ነው? ዋት ኢዝ አልቲሜት ሶርስ ኦፍ ቢንግ የፍጥረታት ምንጭ ወይም መገኛው ምንድን ነው? ዋት ኢዝ ናውሌጅ እውቀት ምንድን ነው? ዋት ዳዝ ኢት ቱ ሚን ቱ ነው ማወቅ ማለት ምን ማለት ነው? ሃው ዱ ዊ ካም ቱ ነው እንዴት ነው ወደ ማወቅ የመጣ ነው? ዋት ኢዝ ቫሉ እሴት ምንድን ነው? and the like is really showing a curiosity that can be described as a vitally concern for becoming wise about the phenomenon of the world and human experience እነኝን ጥያቄዎችን ማንሳት ወይም በእነዚህ ጥያቄዎች ላይ ኢንቨስቲጌት ማድረግ የወርልድን ፊኖሚና አሁናዊውን ሁኔታና የሰውን ልምድ እንድናውቅ ጉጉት እንዲያድርብን የሚያደርጉ ጥያቄዎች ናቸው እነዚህ ጥያቄዎች። therefore seeking wisdom is among the various essence of philosophy that it has got from its etymological definition የፍልስፍና ኢቲሞሎጂ love of wisdom ነው ብለናል እና ጥበብን ሲክ ማድረግ ጥበብን መፈለግ ከቫሪየስ ኢሰንስ ከፊሎሶፊ ፍሪ ከሆነ ነገር ነው። nevertheless this is not sufficient by itself to understand philosophy for not all wisdoms are philosophy ሁሉም ጥበብ ፍልስፍና ስላይደለ ጥበብን መፈለግ ብቻ ፍልስፍናን አንደርስታንድ ለማድረግ ፊሎሶፊን አንደርስታንድ ለማድረግ it is not sufficient በቂ አይደለም። the wisdoms that philosophers seek is not the wisdoms of expertise or technical skills of professionals አሁን ለምሳሌ ጠረጴዛ የሚሰራውን ሰው ጠረጴዛን የመስራት ጥበብ አለው እንላለን። ግን ፈላስፋዎች የሚፈልጉት ፊሎሶፈሮች ሲክ የሚያደርጉት ዊዝደም ከነዚህ ከኤክስፐርታይዝ እና ከቴክኒካል ስኪል ዊዝደም ውጪ ስለሆነ ሁሉም ጥበብ ፍልስፍና አይደለም ያልነው ለዚህ ነው። someone might be encyclopedic and thus seemingly intelligent አንዳንድ ሰዎች ሸምዳጅ ስለሆኑ ሸምድዶ ብዙ ነገር ወይም መጽሐፉን ሙሉ ራሱን ከቨር ማድረግ ስለሚችሉ ኢንተሊጀንት ነው በጣም ጥበበኞች ናቸው በጣም ጎበዞች ናቸው ልንላቸው እንችላለን። but he might actually be foolish when it comes to understanding the meaning and significance of what he knows የሸመደደውን ነገር ሸምድዶ የያዘውን ነገር ሚኒንጉና ሲግኒፊካንሱን ሲጠየቅ ምናልባት ላያውቅ ይችላል። according to the Socrates wisdom consists of critical habit እንደ ሶክራቲስ ጥበብ ማለት ወይም ዊዝደም ክሪቲካል ሀብትን ኮንሲስት ያደርጋል ጥልቅ ሀሳብነት ያለውን ልምድ ኢተርናሊ ቪጂላንስ about all things ዘላለማዊ የሆነ ንቃት ስለ ሁሉም ነገር ዘላለማዊ የሆነ ነገር ንቃት reverence for truth እውነትን ማምለክ እውነትን መፈለግ whatever it is form and wherever it is የትም ቢሆን መቼም ክሪቲካል የሆነ ሀቢትን ጥልቅ ሀሳብ ያለበትን ልምድ ወይንም ልማድ ማዳበር ኢተርናሊ ቪጂላንስ ኦፍ አባት ኦል ቲንግስ ዘላለማዊ ንቃት ስለ ሁሉም ነገር እውነትን ማምለክ ኮንሲስት ያደርጋል ይላል ሶክራቲስ ምን ዊዝደም based on the Socratic understanding of wisdom philosophy as a pursuit of wisdom is thus development of in the Socratic understanding Socrates understand እንዳደረገው ጥበብ ማለት ምንድነው critical habits ጥልቅ ሀሳብነት ያለው ጥበብን ማግኘት ዴቨሎፕ ማድረግ ስለ እውነታ ያለማቋረጥ ኮንቲኒዩስሊ ሰርች ማድረግ ስለ እውነታውን መፈለግ questioning of the apparent ግልጽ የሆኑ ነገር መጠየቅ but questioning and criticism is not the final end of philosophy ጥያቄ ማንሳትና መተቸት የፍልስፍና መጨረሻ አይደለም። though raising the right question is often taken not only as the beginning and direction of philosophy እንዲሁም ትክክለኛ የሆኑ ተገቢ የሆኑን ጥያቄ መጠየቅ ሬዝ ማድረግ እንደ ፍልስፍና መጀመሪያና አቅጣጫ ብቻም አይደለም it is one of the essence of philosophy. Raising the right question is an art that includes the ability to foresee what is not readily obvious and to imagine different possibilities and alternatives of approaching the apparent right የሆነውን ትክክል የሆነውን ጥያቄ ማንሳት የወደፊቱን
ወይንም ቆም ብለው ለወደፊት ለማየት የማየት ጥበብ ነው። ሬዚንግ ራይት ኮሽን ትክክል የሆነውን ጥያቄዎችን ማንሳት ፎርሲ የማድረግ ወደፊት የማየት አጥርቶ የማየት ጥበብ ነው። ዋት ኢዝ ናት ሬዲሊ ኦብቪየስ እንቱ ኢማጂን ስላየነው ወይንም ስለተጠየቅነው ጥያቄ ዲፍረንት ፖሲቢሊቲዎችን መፈለግ አጥርቶ ማየት የተለያዩ ምርጫዎችን ወደ ግልጽ የሆነ ነገር አፕሮች ማድረግ የተለያዩ ፖሲቢሊቲዎችን አፕሮች እንድናውቅ እንድንረዳ የተለያዩ ምርጫዎችን ወደ ግልጽ ወደ ሆነው ነገር አፕሮች እንድናደርግ ይረዳናል። when we ultimately wonder about the existing world, thus raise different questions about its order. Each question moves us from phenomenal facts to a profound speculation. ultimately ያሁኑን ዓለም ማድነቅ ስንጀምር ዲፍረንት የሆኑ ጥያቄዎችን ሬዝ ማድረግ ስንጀምር ስለ ዓለም ሬዝ ማድረግ ስንጀምር እያንዳንዱ ጥያቄ ከፊኖሚናል ፋክትስ ወደ ፕሮፋውንድ ወደ ጥልቅ የሆነ ምርምር ያስገባናል። this philosophical enterprise as ቪንሰንት ባሪ ስቴት እንዳደረገው ይሄ ፊሎሶፊካል የሆነ ድርጅት ወይንም ፍልስፍና active imaginative process of formulating proper questions and resolving them by rigorous persistent analysis. እንደ ቪንሰንት ባሪ ራይት የሆነውን ጥያቄ ፎርሙሌት ማድረግ ስዕላዊ በሆነ ሂደት ፕሮፐር የሆነውን ተገቢ የሆነውን ጥያቄ ፎርሙሌት ማድረግ እና እነዚያን ጥያቄዎች ያለማቋረጥ መተንተን አናላይዝ ማድረግ ራይጎሮስ እና ፐርሲስተንት በሆነ መንገድ አናላይዝ ማድረግ ነው ብሎ ስቴት አድርጓል ቪንሰንት ባሪ። Therefore, philosophy is a rational and critical enterprise that tries to formulate and answer fundamental questions through an intensive application of reason, an application that draws on analysis, comparison, and evaluation. ፊሎሶፊ ራሽናል እና ምክንያታዊና ጥልቅ ሀሳብነት ያለበት ድርጅት ነው ብለናል። ምን ለማድረግ ይጥራል ወይንም ይሞክራል? ትራይ የሚያደርገው ፍልስፍና ትራይ የሚያደርገው to formulate and answer fundamental questions through intensive application of reason. ኢንቴንሲቭ የሆነውን አፕሊኬሽን ኦፍ ምክንያታዊነት በመጠቀም ራይት የሆነ ጥያቄዎችን ፎርሙሌት ማድረግና መመለስ አንሰር ለማድረግ ይጥራል ይሞክራል። ይህ አፕሊኬሽን ትንተና ያለበት ማነጻጸር ማወዳደር ያለበት ግምገማ ያለበት አፕሊኬሽን ነው። አኮርዲንግሊ በዚህ መሰረት ፍልስፍና ኮንስትራክቲቭ ሳይድ አለው at the same time critical side አለው። ኮንስትራክቲቭ ሳይዱ ምንድነው? for it attempts to formulate rationally defensible answers to certain fundamental questions concerning the nature of reality, nature of values, the nature of knowledge and truth. ፍልስፍና ምክንያታዊ የሆነ ዲፌንሲብል አንሰር ለሰርቴን ፋንዳሜንታል ኩዌሽንስ ለተጠየቀው ጥያቄ ስለ ኔቸር ሪያሊቲ ስለ ሁኔታ ስለ እውቀት ስለ እውነት ሊሆን ይችላል። እነኝን ጥያቄዎች ራሽናል የሆነውን ዲፌንሲብል መልስ ለመስጠት ይጥራል ይሞክራል አተምት ያደርጋል። ስለዚህ this is the constructive side of philosophy. The next side of philosophy, which is a critical side, is when it dealing with giving a rational critic ምክንያታዊ የሆነ ትችት ሲሰጥ ትንተና ክላሪፋይ ሲያደርግ ኢቫሉዌት ሲገመግም ፍልስፍና ቤዚክ ኮሽኖችን ሜታፊዚካሊ ኤፒስቴሞሎጂካሊ እና አክሲዮሎጂካል ጥያቄዎችን ለመጠየቅ ራሽናሊ በሆነ መንገድ ሲተች ምክንያታዊ የሆነ ትችት ትንተና ግምገማ ክላሪፊኬሽን ሲያደርግ ይሄ ክሪቲካል ሳይድ ነው። ስለ ሜታፊዚካል ጥያቄ ይሄ ሜታፊዚክስ ኤፒስቴሞሎጂ እና አክሲዮሎጂ የሚባሉት ኮር ፊልድስ ኦፍ ፊሎሶፊ የሚባሉ ናቸው። በሚቀጥለው ቪዲዮ ማስተምራቸው ይሆናል። the other thing which is worth of noting is that philosophy is an activity። በቃ ፍልስፍና ማለት ምንድነው? ተግባር ነው። የሆነ የማይጨበጥ ነገር ሳይሆን it is activity ተግባር ነው። it is not something that can be easily mastered or learned in the school። ፍልስፍና በቀላሉ ማስተር ወይም ማስተር ልናደርገው የማንችለው ነገር ነው። በትምህርት ቤት ማስተር ልናደርገው ወይም ልንማረው የምንችለው ነገር አይደለም። a philosopher is a great philosopher not because of mastered philosophy but because he did it። ፈላስፎችን ግሬት ወይም ታላቅ ፈላስፋ የሚያስብላቸው ነገር ማስተርድ ያደረጉት through life ታይማቸው ማስተርድ ያደረጉት ፍልስፍና ወይም ያላቸው አባባል
ኢትስ ኖት ቲዮሪ ያላቸው አባባል ሳይሆን የሰሩት ስለሰሩት ፍልስፍናን ዲድ ስላደረጉት ስለሰሩት ኤክስትራኦርዲነሪ አቢሊቲያቸውን ክሪቲካሊ በሆነ ጥልቅ ሀሳብነት በሞላበት ቲንክ ስለሚያደርጉ ኮንሰፕቹዋላይዝ አናላይዝ ስለሚተነትኑ ኮምፔር ስለማደርግ ኢቫሉዌት ማድረጋቸውና አንደርስታንድ ማድረጋቸው እንጂ ማስተር ስላደረጉ ብቻ ታላቅ ፈላስፋ አያስብላቸው። ኤክስትራኦርዲነሪ የሆነ አቢሊቲ ክሪቲካሊ ቲንክ ለማድረግ ኮንሰፕቹዋላይዝ ለማድረግ ያላቸው አቅም ወይም ጉልበታቸው ተለክቶ ነው ታላቅ ፈላስፋ የሚያስብላቸው። this means to philosophize that makes him so ፍልስፍናን ማስተር ስላደረገ ብቻ ግሬት ፊሎሶፈር አያስብለው። ግሬት ፊሎሶፈር የሚያስብለው ፊሎሶፋይዝ ማድረጉ ያደረገው ነገር ተግባሩ ታላቅ ፈላስፋ ያስብላል። of course the product of philosophizing is philosophy as a product ፊሎሶፋይዝ የማድረግ ፕሮዳክቱ ፊሎሶፊ as a product መሆኑን ፍልስፍና እንደ ውጤት መሆኑን ማስረዳት ማያስፈልግ ነገር ነው ወይንም ግልጽ የሆነ ነገር ነው። however what makes someone a great philosopher is not the produced philosophy but his or her outstanding ability to philosophize ስለዚህ አንድን ፈላስፋ ታላቅ ፈላስፋ የሚያስብለው ነገር ፕሮዲውስድ ያደረገው ወይንም ያወጣው ወይንም አባባሎች ወይንም የሱ ፍልስፍና ሳይሆን ፊሎሶፋይዝ ለማድረግ ያለው አቅም outstanding ተለክቶ ታላቅ ፈላስፋ የሚያስብለው። this is the end of part 1 let us see for the next video የዛሬው ትምህርታችን እዚህ አብቅቷል። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆን ቤተሰብ የሆናችሁ ደግሞ ላይክ በማድረግ ሼር በማድረግ ቻናል እንዲያድግ አድርጉት። አመሰግናችኋለሁ ስለሰማችሁኝ።